ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት ያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። ኢሳያስ ጭራቅ ነው፣ ሻዕቢያን ልኩን ማስገባት አለብን ሲሉ ጀነራሉ ዝተዋል። ሻዕቢያን ልኩን ማስገባት አለብን ሲሉ ጀነራሉ ተናገሩ። ኢሳያስና ሻዕቢያን ጭራቅ ነው ሲሉ የገለጿቸው ሲሆን ሻዕቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉም ተደምጠዋል። ኢሳያስ ተገዶ ይደራደራል ያሉት ጀነራሉ በአሁኑ ወቅት ብልጽግናን ለመጣል እየተንቀሳቀሱ ያሉት እንደ ፋኖ ያሉ አማጽያን ተላላኪና ወኪል ናቸው በማለትም ፈርጀዋል። የፋኖ ነፍጥ ማንሳት ለአማራ ገብሬ ዱብዳ ሆኖበታል የሚል ጉዳይ አንስተዋል። አዙሪት በሚለው መጽሐፋቸውና በአንጋፋ የህወሓት ታጋይነታቸው የሚታወቁት ጀነራል ዮሐንስ ገብረ መስቀል ከሰሞኑ በብሔራዊ ቴሌቪዥን ቀርበው ዘለግ ያለ አነጋጋሪ ቃለ መጠይቅ ሰጥተዋል። በዚህ ቃለ መጠይቃቸው ስለ ሻዕቢያ ፋኖና ህወሓት አስተያየታቸውን ሰጥተዋል። ሻዕቢያን ጭራቅ ነው ሲሉ የገለጹት ሲሆን ልኩን ማስገባት አለብን ሲሉም ዝተዋል። ኤርትራ ለትልቅ ኦፕሬሽን እንኳን አትመችም ትንሽ ናት ያሉት ጀነራሉ ሻዕቢያንና ኢሳያስን ጭራቅ ሲሉ በመግለጽ እዚያ የተፈጠረ ጭራቅ የኤርትራን ህዝብ እያጠፋ ለቀጠናው ስጋት ሆኗል። እሱ እስካለ ግን ወይንም በልኩ ካልያዝን ወይም ልኩን እስኪይዝ ካልተደረገ ሁል ጊዜ ጣጣ አለ ሲሉ ሻዕቢያን ልክ እናስገባው ሲሉ ዝተዋል። ሻዕቢያን ከቀውስ ውጪ ሌላ ዓላማና ግብ የለውም ሲሉ የሚያክሉት ጀነራሉ ሻዕቢያ በራሱ የሚንቀሳቀስ አይደለም፣ የግብጽ ተላላኪ ነው በማለትም ገልጸውታል። ኢትዮጵያ የምታነሳውን ፍትሐዊ የባህር በር ጥያቄን ፕሬዝዳንት ኢሳያስ ለምን በድርድር ለመፍታት አይሞክሩም የሚል ጥያቄ የተነሳላቸውም ሲሆን እንዲህ ሲሉ መልሰዋል። ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መሆን አይችልም። ወደ ራሱ ህልውና ሲመጣና ማቆም የማይችለው ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል። ደርግ ዘመቻ አዎ ሻዕቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ሊደራደር ነበር። ነገር ግን ያኔ ህወሓት ከዚያ ችግር አወጣ ነው። በባድመ ጦርነት ወቅትም ሻዕቢያ ባድመን ሲነጥቅ በሌሊት ወደ ኒውዮርክ ስልክ እየደወለ አደራድሩኝ ይል ነበር። አሁንም ቢሆን ተገዶ ወደ ድርድር ይመጣል በማለት ምላሽ ሰጥተዋል። ጀነራሉ በዚህ ቃል መጠይቅ ሌላው ያነሱት ጉዳይ የአማራ ክልልን ግጭት ነው። በክልሉ ያለው ግጭት የውክልና ጦርነት አካል ነው። የፋኖ ታጣቂዎችም ተላላኪ ናቸው ይላሉ። የአማራ ክልሉ ግጭት ለአማራ አርሶ አደር ዱብዳ ሆኖበታል። ጦርነቱ የአርሶ አደር ምርጫ አይደለም። በዚህም ታጣቂዎቹ ስቃይ አመጡበት። የህዝብ የሚባል ጦርነት የለም ሲሉም አብራርተዋል። አሁን የሀገሪቱ ችግር ሸማቂና ተላላኪ ነው ሲሉ የሚቀጥሉት ጀነራሉ ከዚህ የተላላኪነትና የውክልና ጦርነት መውጣት አለብን ብለዋል። የትግራይን ጉዳይ በተመለከተ ባነሱት ሐሳብ ደግሞ የትግራይ ፖለቲካ ታሟል የሚል ሐሳብ አንስተዋል። ትግራይ እዚያው አለችላችሁ አንበጣበጥ፣ ፕሪቶሪያ ላይ ተስማምተናል፣ እሱን ማዕከል አድርገን እንፈጽም ብለዋል። ስብሃትና ኢሳያስ ትግራይ እንድትጠፋ ይፈልጋሉ። ህዝቡ ላይ ቂም አላቸው። የትግራይ ህዝብ እንደ ህዝብ ተቀጥቷል። ትግራይ በአሁኑ ወቅት በራሷ እጅ አይደለችም ሲሉ አክለዋል። በሌላ መረጃም በኢትዮጵያና ኤርትራ መካከል ያለው ውጥረት ወደ ጦርነት ካመራ ቀጠናው ወደ ለየለት ቀውስ ይገባል ሲል ኢንተርናሽናል ክራይሲስ ግሩፕ አስጠነቀቀ። በእርስ በርስ ጦርነት ውስጥ ካለችው ሱዳን በተጨማሪ በኢትዮጵያና ኤርትራ መካከል ያለው ውጥረት ወደ ጦርነት ካመራ የምስራቅ አፍሪካ ቀጠና ወደ ለየለት ቀውስ ይገባል ሲል ኢንተርናሽናል ክራይሲስ ግሩፕ አስጠንቅቀዋል። ተቋሙ ይህንን የገለጸው በአውሮፓውያኑ 2026 ሊከሰቱ የሚችሉና የሚቀጥሉ ሲል 10 ጦርነቶችን ይፋ ባደረገበት ሪፖርቱ ላይ ነው። በዚህ ሪፖርት ኢትዮጵያና ኤርትራ ለወራት ያህል እርስ በርስ ሲወቃቀሱና ሲካሰሱ መቆየታቸውን አስታውሷል። ይሁን እንጂ ዓለም አቀፉ ማህበረሰብ በሀገሪቱ መካከል እየተጠመቀ ያለውን ቀውስ ችላ ብሎታል ሲል ገልጿል። የኤርትራ መንግስት በኢትዮጵያ ውስጥ ውጊያ የሚያደርጉ ታጣቂዎችን እያሰለጠነና የተለያዩ የጦር መሳሪያዎችን እያስታጠቀ ነው የሚል ክስ እንደሚቀርብበትም ሪፖርቱ ያትታል። በተመሳሳይ መልኩ የኤርትራ መንግስት ደግሞ ኢትዮጵያን በጸባጫሪነት እየወቀሰ መሆኑን አመላክቷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል የነበረው ግንኙነት ተሻሽሎ እንደነበር የሚያትተው ሪፖርቱ በፌዴራል መንግስትና በህወሓት መካከል ጦርነት ሲካሄድ የኤርትራ ወታደሮችም ተሳትፈው እንደነበር አስታውሷል። ሆኖም የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ኢትዮጵያና ኤርትራ ወዳጅነት ወደ ቅራኔ መለወጡን ኢንተርናሽናል ክራይሲስ ግሩፕ ገልጿል። ኢትዮጵያ የባህር በርና የወደብ ፍላጎት ይፋ ማድረጓን ተከትሎ ደግሞ አስመራ ልወረር እችላለሁ የሚል ስጋት ውስጥ ናት መባሉን ከሪፖርቱ ላይ ተመልክተናል። በዚህ ሳቢያ ሁለቱ ሀገራት ወደ ጦርነት ካመሩ የሱዳን የእርስ በርስ ጦርነት ተጨምሮ ቀጠናው ለከፋ ቀውስ እንደሚዳረግ ተመላክቷል። በሌላ መረጃም
ኢትዮጵያን የባህር በር ባለቤትነት ለማረጋገጥ የትውልዱ ወሳኝ የቤት ስራ ነው ሲሉ ፕሮፌሰር አደም ካሚል ተናግረዋል። የኢትዮጵያን ከፍተኛና ፈጣን የኢኮኖሚ እድገት የሚያሳልጥ አስተማማኝ የባህር በር ባለቤትነትን ማረጋገጥ የአሁኑ ትውልድ ወሳኝ የቤት ስራ መሆኑን ተናግረዋል። በቀይ ባህር ነባራዊ ሁኔታ ውስጥ ኢትዮጵያ የነበራትን ከፍተኛ ቦታ ያጣችው የህዝብ ውክልናን ችላ በማለት በተሰጣት በተሳሳተ ውሳኔና ሸፍጥ መሆኑ ይታወቃል። ኢትዮጵያ በተሸረበባት ታሪካዊ ሸፍጥ የባህር በሯን በማጣቷ ላለፉት 3 አስርት ዓመታት በሌሎች ሀገራት ወደብ ላይ ጥገኛ እንድትሆን ተገዳለች። ይህ ደግሞ በኢኮኖሚ እድገቷና በሉዓላዊነቷ ላይ ከፍተኛ ጫና ፈጥሯል። የታሪክ ተመራማሪው ፕሮፌሰር አደም ካሚል እንዳሉት የኢትዮጵያ የስልጣኔ ሀያልነት ከቀይ ባህርና አባይ ወንዝ ጋር ጥብቅ ቁርኝት አለው። የውስጥ ባንዳዎችና የውጭ ታሪካዊ ጠላቶች በሸረቡት ሴራ ኢትዮጵያ ከስልጣኔዋ ጋር ጥብቅ ቁርኝት ካለው አስተማማኝ የባህር በሯ እንድትገለል መደረጉን አስታውሰዋል። የኢትዮጵያን ከፍተኛ የህዝብ ቁጥር፣ ፈጣን የኢኮኖሚ እድገት የሚያሳልጥ አስተማማኝ የባህር በር ባለቤትነት ማረጋገጥ የአሁን ትውልድ ወሳኝ የቤት ስራ መሆኑንም ገልጸዋል። ኢትዮጵያ ለወደብ ኪራይና ትራንዚት ከምታወጣው ገንዘብ ባለፈ በውጭና ገቢ ምርቶች ላይ ከፍተኛ ጉዳት እንዲደርስ በማድረግ ዓለም አቀፍ የንግድ ተወዳዳሪነትን እያቀጨጨ መሆኑን ገልጸዋል። የባህር በር ባለቤትነትን ለማረጋገጥ የቀረበው ጥያቄ የሎጂስቲክ ዘርፍ የኢኮኖሚ ስብራትን በዘላቂነት የሚጠግን ወሳኝ የዲፕሎማሲ አካሄድ መሆኑንም ተናግረዋል። በሌላ መረጃ በ2026 ኢትዮጵያና ኬንያ የምስራቅ አፍሪካን ኢኮኖሚ እድገት ይመራሉ ሲል ተመድ አስታወቀ። በተያዘው የፈረንጆቹ ዓመት ኢትዮጵያና ኬንያ ምስራቅ አፍሪካ የኢኮኖሚ እድገትን ይመራሉ ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት በ2026 የዓለም ኢኮኖሚ ሁኔታና ትንበያ ሪፖርቱ አስታወቀም። በሪፖርቱ መሰረት ምስራቅ አፍሪካ በየትኛውም የሀገሪቱ ክፍሎች ፈጣን የኢኮኖሚ እድገት የሚያስመዘግብ ሲሆን ኢትዮጵያና ኬንያ እድገቱን የሚመሩ ሀገራት ናቸው። የተባበሩት መንግስታት ድርጅት የምስራቅ አፍሪካ ኢኮኖሚ በ2025 ከነበረው የ5.4 በመቶ እድገት በ2026 ወደ 5.8 በመቶ ያድጋል ብሎ እንደሚገምትም ተንብዮአል። ይህም እድገት ቀጠናውን ከአጠቃላይ የአፍሪካ ቀጠናዎች ቀዳሚ ያደርገዋል ያለው ሪፖርቱ ውጤቱ ሊመዘገብ የሚችለው በኢትዮጵያና በኬንያ ተስፋ ሰጪ የኢኮኖሚ ሁኔታዎች፣ በቀጠናዊ ትስስር ጥረቶች እንዲሁም በታዳሽ ኃይል መስፋፋት ታግዞ ነው ብሏል። በናይሮቢ የሚታተመው ዘ ስታር የተሰኘው ዕለታዊ ጋዜጣ የተባበሩት መንግስታት ድርጅት ሪፖርትን ጠቅሶ እንደዘገበው የአፍሪካ አጠቃላይ የኢኮኖሚ እድገት እንደ አውሮፓውያን አቆጣጠር በ2026 ወደ 4 በመቶ በ2027 ደግሞ ወደ 4.1 በመቶ ከፍ ይላል ተብሎ ይጠበቃል። ይህም በጎርጎሮሳውያኑ በ2024 ከነበረው የ3.5 በመቶ በ2025 ከተመዘገበው የ3.9 በመቶ አጠቃላይ እድገት ጋር ሲነጻጸር መሻሻልን ያሳያል ተብሏል። ይህ መሻሻል በምስራቅ አፍሪካ የሚገኙ ሀገራትን ጨምሮ በበርካታ ትላልቅ የሀገሪቱ ኢኮኖሚዎች ውስጥ እየታየ ያለውን የማክሮ ኢኮኖሚ መረጋጋት የሚያንጸባርቅ እንደሆነም ተገልጿል። በሌላ መረጃም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አሜሪካ ከቅርብ ጊዜ ወዲህ እየወሰደች ያለችውን እርምጃ ከረጅም ጊዜ ወዳጆቿ የራቀችና ከዓለም አቀፍ ሕግጋት እያፈነገጠች መሆኑን ማሳያ ነው ሲሉ ጠንካራ ወቀሳ ሰነዘሩ። ፕሬዝዳንቱ ይህንን የተናገሩት አሜሪካ በቬኔዙዌላ ላይ ወታደራዊ እርምጃ በመውሰድ ፕሬዝዳንቱን ካፈነችና የዴንማርክ ግዛት የሆነችውን ግሪንላንድን ወደ ግዛቷ ለመጠቅለል መዛቷን ተከትሎ ነው። ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች ለዕለቱ ያዝንላችሁ አንኳርና ወሳኝ መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለን።